ያ ጀማ ዛሬ ደሴ ነው ያለሁት ማለት ነው። ተሽሎኛል። እህቴን እንግዲህ ላስታውቃችሁ እዚህ ጋር እንግዲህ ካሜራው ዘወር ሳደርገው እንግዲህ ሳቅ ያዛት ማለት ነው። ፈራች ማለት ነው። እንግዲህ ከዚህ ጋር እንደምትመለከቱት ወደዚህ አዞራታለሁ እኔ በዚህ ኩኝ እላታለሁ እንደዚህ ማለት ነው። ለካሜራው እንዲመቸኝ ማለት ነው። አንዴ በወደ አዞራታለሁ። እንደምታዩት ወሎ ደሴ ከተማ ነው ያለው ማለት ነው። አቤት የሰራችሁ ምግብ፣ አቤት የሰራችሁ ምግብ ማለት ነው። ምግብ ብሎ ዝም ነው ማለት ነው። ሙያ ተውት፣ ሙያ ትጠላላችሁ ማለት ነው። በጣም እሳት የሆነች ጎበዝ የሆነች ናት ማለት ነው። ታታሪ ናት። ያው አሞኝ ነበረ ለ3 ቀን ያህል ምግብ አላስበላይ ብሎ አፌ ቆስሎ ማለት ነው። ሁለቴ ነው ሐኪም ቤት የሄድኩ ማለት ነው። እስኪ የሰራችሁ ምግብ አብረን የምናየው ይሆናል እስከ መጨረሻ ማለት ነው። የቻናሌ ቤተሰቦች እዚህ ጋር ይኸው ቪዛ አለ ማለት ነው። ሳምቡሳ አለ፣ ሁሉም ነገር የተሟላ ነው። ምንም የጎደለ የለም። ሙያ ትጠላላችሁ ማለት ነው። እንግዲህ ከዚህ ጋር ይኸው ሾርባ በቅቤ አለ። በጣም ነው የሚመቸኝ በነገራችን ላይ ማለት ነው። እንግዲህ እዚህ ጋር እንደምታወጥ እህቴ የሰራችው ምግብ ሀብሀቡን እንግዲህ ከላይ ቆርጠዋለች ማለት ነው። ለመብላት እንዲመቸኝ ማለት ነው። ምክንያቱም አፌ ስለቆሰለ ሾርባ ራሱ አላስጠጣኝ ብሎ ነበር ማለት ነው። ሐኪም ቤት እንደዚህ ደግሜ ከሄድኩ በኋላ ነው የተሻለኝ ማለት ነው። እዚህ ጋር እንደምታወጥ ምንም የጎደለ የለም። ሁሉንም አብረን የምናየው ይሆናል። እንብላ ብያቸዋለሁ ማለት ነው። እናፍጠር ብያቸዋለሁ። እዚህ ጋር ይሄው እንደምታወጥ ርዝም አለ ማለት ነው። ስጋም ሰርታለች ማለት ነው። ምንም የቀረ የለም። የቻናሌ ቤተሰቦች የሰራችው ምግብ እጅ የሚያስቆረጥም ነው ማለት ነው። ወሎ ገላገሩ ሰፊ ነው ሀገሩ አሉ። እንግዲህ ወሎ ብላችሁ በምክንያት ነው ማለት ነው። የቻናሌ ቤተሰብ የጨረቃ ድምቀት የጀንበር ወገግታ የሰማይ የምድር የዓለም ልጆች ደስታ የፊዳከ አቢ ወኡሚ ያ ረሱለላህ ፊዳከ ሩሒ ያ ነቢየላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ ከወሎ ደሴ ከተማ ነው ያለሁት ማለት ነው። አሞኝ እንግዲህ ያን ቪዲዮ ላይቄ ስታው ማለት ነው ሐኪም ቤት ገብቼ ብዙ ልጆች ሰክታችሁ ነበር ማለት ነው። እንደዚህ እየደወላችሁ ነበር ቀጥታ ማለት ነው። ቴሌግራምና ዋትስአፕማ እንዳለ በቃ ድርድርን አለ ማለት ነው። ሪከርድ እንደዚህም በደውል ነበር እንትን ያላችሁት ወዳውኑ እንደለቀኩኝ ማለት ነው። ለካ ሰው እንደዚህ ለኔ እንትን ያስባል እንዴ ነው ያልኩት። ወላሂ በጣም ነው እንትን ያለኝ። አመሰግናለሁ እህት ወንድሞቼ ማለት ነው። ከምንም በላይ ለእናንተ ቃላት ያጥረኛል። እንደምታዩት እንግዲህ ደሴን እናስጎበኛችኋለን ማለት ነው። ምክንያቱም እዚህ ጋር ይሄው ጉዞ እያደረግን ነው ያለ ነው። እሷም እንግዲህ ካሜራ ላይ ለመግባት እየፈራች ማለት ነው። እያስገባኋት ነው ያለሁት ማለት ነው። ካሜራ በእጄ ይዤ ማለት ነው። ቤተሰቦቼ ያመመኝ አፌን ነበር ማለት ነው። አፌ ቆስሎ ነበረ። እንደዚህ ምግብ አላስበላይ ብሎ ከልክሎኝ ነበር ማለት ነው። እንደዚህ ምች ይሁን ምን እንዳገኘ ብቻ አላቅም። ብቻ በሁለተኛው ሐኪም ቤት ሲሄድ ነው የተሻለኝ ማለት ነው። እንደዚህ ሾርባና እንደዚህ ሀብሀብ እንደዚህ የማይፋጅ ነገር እየተጠቀምኩ ነበር ማለት ነው። በኋላ እሱንም ሲከለክለኝ በጣም እንትን አለኝ ማለት ነው። ምክንያቱም የሰው ልጅ ምግብ ካልበላ አንደኛ ረመዷን ነው ማለት ነው። ከባድ ነው ማለት ነው። ቤተሰቦቼ ጉዞ ወደ ቤት እንግዲህ ገብተን የምናየው ይሆናል ማለት ነው። እዚህ ጋር ይኸው እንግዲህ በዚህ መልኩ ሰርታለች ማለት ነው። እንደዚህ አፌን እንዳመመኝ ስለምታውቅ ያኔ የማይፋጅ ልስስ አድርጋ ነው እየሰራችሁ ማለት ነው። እኔም በጣም እንትን ብሎ ነበረ ርቦኝ ነበር ማለት ነው። ሀይቅ ሄጄ እየመጣሁ ነው። ይኸው ቃሪያውን አነሳሁት ማለት ነው። አፌን እንዳይፈጀኝ ቃሪያ እንደዚህ ነገር እንኳን ነክቼ አይደለም በርበሬ ያለው ነገር በጣም ነው የሚያቃጠለኝ። ቃሪያውን አነሳሁ ማለት ነው። እዚህ ጋር እንደምታዩት ቪዛው ማለት ነው። እዚህ ጋር ደግሞ ይሄ ሀብሀቡን እንግዲህ ከላይ እንትን ብላ ነው እንትን ያለችው ማለት ነው። አንስታ ቆርጣ ነው ማለት ነው ያስቀመጠችው ለመብላት እንዲመቼ ማለት ነው። ይኸው እዚህ ጋር እንግዲህ እንብላ ብያችኋለሁ ማለት ነው። ቤተሰቦቼ ቢስሚላ እንብላ ማለት ነው። ያ ጀማ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ማለት ነው። እንግዲህ ዛሬ እንግዲህ ወሎ ደሴ ነው ማለት ነው ያለሁት ቤተሰቦቼ። ወደ ሀይቅ ሄጄ ነበር ማለት ነው። የትእዛዝ ዕቃ ለማድረስ ሄጄ እዛው ደሴ አድሬ ነው ማለት ነው። የቻናሌ ቤተሰቦች አልሐምዱሊላህ አሁን ተሽሎኛል። ይኸው ምግብ መብላት እንትን ብያለሁ ማለት ጀምሬያለሁኝ። በጣም ነበረ እንትን የሚለኝ እንደዚህ ሾርባ ነገር ነበረ እየተጠቀምኩ ያለሁት። ሾርባውንም ሲከለክለኝ ነው በጣም እንትን የተሰማኝ ማለት ነው። እንደዚህ ለስላሳ ነገር እንደዚህ እያስጠቀመ ነበረ። በኋላ ሲብስብኝ ነው እንትን ያለኝ። የቻናሌ ቤተሰቦች ጠፍቻለሁኝ። ይኸው አሁን እየበላው ነው አልሐምዱሊላህ ማለት ነው። ተሽሎኛል እላችኋለሁ። ለተጨነቃችሁልኝ እህት ወንድሞቼ አመሰግናለሁኝ። አሁን ተሽሎኛል ማለት ነው። እንግዲህ 8000 ሰብስክራይብ አስገብታችኋል ማለት ነው። 8 ተከታዮች አላችሁ ማለት ነው። ይኸው እንግዲህ እኔ ብሄድኩበት ማለት ነው። ቤተሰቦቼ ብዙ ናቸው ማለት ነው። ዘመዶቼ ብዙ ናቸው። እዚህ ጋር ይኸው እየበላሁ ነው ማለት ነው። እንብላ ብያችኋለሁኝ። እንደምታወጥ አሰራሩ ይሄን ይመስላል። አሳምቡሳም አለ ማለት ነው። ሾርባ በቅቤ ነው ማለት ነው የሰራችው። እንደምትመለከቱት በጣም ነው የምወደው ማለት ነው ሾርባ በቅቤ። በነገራችን ላይ የሰው ልጅ ፍላጎቱ ይለያያል።
ያኔ እንግዲህ እኔ እንትና አላልኩም። ያኔ ሾርባ በቅቤ እንደዚህ እንትና አላልኳትም። ነገር ግን ያኔ ሞዶ ነው እንትን ያለችው ማለት ነው የሰራችው። እዚህ ጋር ደግሞ እንግዲህ ምግብ እንብላ ደግሞ ወደ እንትኑ ሀባብ እንግዲህ ከፈዘን ካበቃም በኋላ ወደዚህኛው ደግሞ እንዞራለን ማለት ነው። የቻናል ቤተሰቦች ምርጥ አድርጋ ነው በነገራችን ላይ ሙያ ትጠላላችሁ ማለት ነው። ሙያ አላት፣ ጎበዝ ናት ማለት ነው። እጅ የሚያስቆረጥም ምግብ ነው የሰራችሁ ማለት ነው። ትለያለች ማለት ነው እህቴ። ምክንያቱም እዚህ ጋር እኔ እንደዚህ ምግቡን በረጅም ጊዜ ሊከለክለኛል ብዬ ነበረ ሀሳብ የያዘ ማለት ነው። አልሐምዱሊላህ ሐኪም ቤት በሁለተኛው ሄጄ ስመጣ ተሻለኝ ማለት ነው። የሰጋሁት እንደዚህ ምግብ ሰው ከከለከለው አፍ ላይ ያለ በሽታ በጣም ከባድ ነው። ምክንያቱም ምግብ እንደ ብሎ ይበላል። ሌላ ህመም ቢሆን እየበላሁኝ እችላለሁ ማለት ነው። ነገር ግን አፌ ላይ ስለሆነ በጣም ነበረ እንትን ያለኝ እላችኋለሁ የተሰማኝ ቤተሰቦቼ። ዛሬ እንግዲህ ይሄን ይመስላል ማለት ነው። አብረን እንብላ ብያችኋለሁ። ላይክ አድርጉ። ወሎ ደሴ ነው እንግዲህ ያለሁት ማለት ነው። የቻናሌ ቤተሰቦች እንግዲህ ወሎ ብዬ እንደዚህ ከርዕስ ስጥፍና ታይትል ላይ ወሎ የት አካባቢ ነው ሰፈሩን ለምን አትነግረንም እያላችሁ ለምትጠይቁ ልጆች ማለት ነው ቤትና ቦታ ሳቀርብላችሁ እኔ እንግዲህ አገር እናገራለሁ፣ ዋጋ እናገራለሁ፣ ካሬ እናገራለሁ። እንደዚህ ደግሞ ድንግር ያላችሁ ነገር ግልጽ አድርጌ ነው የማብራራላችሁ ማለት ነው። አንዳንድ ጊዜ እንደዚህ ከረስቼ አገር ሳልጠፍ ስቀር እንትን የምትሉ ልጆች አላችሁና ኮመንት የምትጽፉ ልጆች ያው ታዝናኑኛላችሁ ማለት ነው። እንግዲህ ዛሬ ይሄው እንብላ ማለት ነው። እዚህ ጋር እህቴ የሰራችው ምግብ እጅ የሚያስቆረጥ ነው። ሙያ ተጠላላችሁ ማለት ነው። ምርጥ አድርጋ ነው የሰራችው። በነገራችን ላይ እዛ በደንብ አድርጌ የበላሁት እዛ ነው እንደዚህ እንትን ሳይለኝ ማለት ነው። ሳቃጥለኝ ከሀይቅ ተመልሼ ስመጣ ነው እንግዲህ መስጮም ነበረ። ይኸው እዛ ጎራ ብዬ እንብላ ብያቸዋለሁ። እዚህ ላይ የተቀመጠ እንግዲህ እንብላ ብያለሁ ማለት ነው። ያ ጀማዓ ልብ ላይ አርፎ የናፍቆት በትር ጊዜን ጠብቆ ሊሽር ሲያማትር በራሕመቱ ወር ረሒም አንዳርጉን ለመቆም በቃን ከወንድም ጎን ዳግም ደመቀች በራች ፈካች ባጨረቃ የዛለ ጉልበት በጀሊል ፍቃድ ድካማ በቃ የአላህ ቃል ቁርአን ትእዛዛት ሁሉ ሊጸና ህጉ በወንድምነት የላላው ገመድ ጠበቀ ዘውጉ አያልፍም የለህ ሁሉም አለፈ የደበዘዘው ደምቆ ተጻፈ ተስፋለንና የደነደነ ረመዳን ባንተ እልፍ ልብ ዳነ ረመዳን የእዝነት በርነ ረመዳን ነፍስን ለማዳን ረመዳን አደስከው በፍቅር ረመዳን ያደፈን ኪዳን ረመዳን ዳግም ቆመናል ረመዳን ልንቀምስ ከጸጋ ረመዳን ከወንጀል ጸርተን ረመዳን ልንወጣ ፈላ ላይ ከስም ብርሃን ወጣ ዙልም አልፎ ድሎት መጣ ተናፍቆ የወንድም ለዛ አልቀረም እንደ ዋዛ ድሕሪ ኸቢር ሰገም ምቾት እዩሞ ናይ ራሕማን ቐሉ ጊዜ ረህዋዩ መጺኡ ፈረጃ ሓሊፉ ኩሉ يقسم الستر قفاعت لي كما خليدت واعتسمي له بحبل الله استمزق من ناي ربي قال تزازك ملك تنحكو زلاح لحح والنات كمال يستمعركو صباح آخرة كركب سلام ناي حبر ورحي خينو ما
بإيمان رمضان مغفرة بصري رمضان ما أدي خيري رمضان داك ما يداولنا رمضان ربنا مسكين رحمة حزنت حزيلة የጨረቃ ድምቀት የጀንበር ወገግታ የሰማይ የምድር የዓለም ልጆች ደስታ የከፍታ የፍካት ዓለም አዲስ ንጋት የሩህ መስከረም ረመዳን ረመዳን የጨረቃ ድምቀት የጀንበር ወገግታ የሰማይ የምድር የዓለም ልጆች ደስታ